ዘፈን ከተውከኝ ቦታ ላይ እኔው እዛው ነኝ እባክህ ብቅ በል አንዴና ልኝ መስታወት በጭራሽ አላይም ደፍሬ መቼ ጠፋኝና ጎንደር መሆን ሰላም ጤና ይስጥልን ክብራትና ክብራን የቤንጃቲው ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በጨዋነትና በነጻነት ማስፈር ትችላላችሁ ማለት ነው። ታዳጊዎችንም መልካም ልደት እንላችኋለን። ለየአብ በረከት፣ ለናትናኤል ዳዊት፣ ለሱራፌል ስዩም፣ ለቃላ ጳውሎስ መልካም ልደት እንዲሆንላችሁ እንመኛለን። እደጉልን፣ ለወግ ማድረግ ብቁልን ነው የምንለው። ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችን ሁኑ። ነባሮች ሆናችሁም ሳታደርጉ እያያችሁ ያላችሁ ሆን ብላችሁ ሳይሆን በመዘንጋት እንደሆነ ይገባኛል። አናሊቲክሱ ላይ እንዳላችሁ ይነግረናል። ስለዚህ አስተዋውሱና ሰብስክራይብ አድርጋችሁ ቤተሰባችን ሁኑ በዛ እንድንል ማለት ነው። እንደምታውቁት ቻናሎቼ እንግዲህ እናንተን ህክምና ይፈልጋሉ። እናንተ ደግሞ መታከሙልኝ ላይክ በማድረግ ነው። ትንሽ ችግር ስላለባቸው ጫን ብያለሁ ሰሞኑን ይገባኛል። ከጭቅጭቅ አትቁጠሩብኝ። ካለው ሁኔታ አኳያ ስለሆነ ላይክ አድርጉና ቪዲዮቹን እንጀምራለን። እናንተ ላይክ እስክታደርጉ ደግሞ እኔ እስከዛው ሄድሴቴን አረጋለሁ። በወር 70 ሺህ ብር ገቢ ካሎት መሃል ከተማ ላይ ቤት በመኪና ዋጋ ልጠቁማችሁ። ትርፍ ቢሉ በሳልስት የሚጨምር ጥራት ቢሉ ስራችን ምስክር፣ ታማኝነት የ30 ዓመታት መታወቂያችን ነው። አሁን ደግሞ ቅንጡ ፔንታውስ በምቹ አከፋፈል በእጅ ስልኮ የሚሸምቱበትን መንገድ አመቻችተን ህይወትን ቀለል አድርገናታል። በእኛ በኩል ሲሸምቱ 30% ቅናሽ ያገኛሉ። 10% ብቻ ከፍለው 60% በባንክ አያይዘው መሃል ከተማ ላይ በ8 ወር ይረከቡ። ከ630 ሺህ ብር ቅድመ ክፍያ ጀምሮ ከዲኤምሲ ሪል ስቴት ጋር ይዋዋሉ። ውሎንም በ3 ቀን በዲኤችኤል ካሉበት ቦታ እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ ሲሆኑ ሱቆቹ ከ30 ካሬ ጀምሮ ዝግጁ ናቸው። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 አሳንሰር፣ መዋኛ ገንዳ፣ የከርሰ ምድር ውሃና ባካፕ ጀነሬተር ከተሟላ ሴኩሪቲ ጋር ከዲኤምሲ ያገኛሉ። አሁኑኑ በ0988883434 ወይም በ0988885656 ከደወሉ በካሬ 7000 ብር ልዩ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት። ስማማች አይደል? የኔ አባት እኮ በእርሻ ቦታችን ላይ አውሮፕላን የሚያል ጥቅል ጎመን አምርቶ ተሸለመ። የኔም አባት እኮ በጋራጃችን ላይ አፍሪካን የሚያክል ብረት ድስት ሰርቶ ተሸለመ። አፍሪካን የሚያል ብረት ድስት ምን ያደርግላቸዋል? እና አንተ አባት ጥቅል ጎመን በምን ሊቀቀል ነው? ድሮ እያለን የዚህ አይነት ጨዋታ ነበር። አንዱ ምን አለ መሰላችሁ? የኔ አባት ሰዓት በጠፋ በ10 ዓመቱ ከባህር ውስጥ ተገኘ ሲዋኝ ጠፍቶበት አለ። ከዛ አረባክ እና ደግሞ ሲገኛል ሰዓቱ በትክክል ይሰራ ነበር። ምንም 10 ዓመት ሙሉ ውሃ ውስጥ ሆኖ አልተበላሸም አለ። ያኛው ምን አለው? የኔም እኮ አባት በ10 ዓመቱ ተፈልጎ ተገኘ ከጠፋበት አለው። የት ሄዶ ሲለው ከባህር ውስጥ ነው የተገኘው አለው። 10 ዓመት ሙሉ ሰው ሆኖ እንዴት ባህር ውስጥ ይኖራል? ምን እያደረገ ነው ምናምን ነገር ሲለው ያንተን አባት ሰዓት እየሞላ ሳክስም በሳክስ ማለት ይሄ ነው። እስቲ ፍሪሲዮን አፍኝ በደንብ አፍኝ እዛ አንደኛ ማርሻስ ነው። ፍሬኑን ወረድ። አሁን በዛውን ቀስ በለሽ ወደፊት ይጭ። አሁን ከነዚህ ጋር ነው የምንባባው። ተመለሽ እባክሽ። እቺ እዛ እድሜ ስንት ነው? እድሜ 14። ቆንጆ ነኝ ብለሽ ታስቢያለሽ? በጣም ቆንጆ ነኝ። ሚኒ መጣችልህ ደግሞ እንጂ ስልብላ መሰለሽ እንዳምና ሌባ የመልክሽ ቅባት በመድኃኒዓለም ጭራሽ የሙት ዓመት የጥሪ ካርድ መሰለሽ እድሜሽ ያለበቃ ብሎ መልክ ይያል። ኧረ ስድብ ምን አይነት አለባበስ ለብሰሽ መጣሽ? ሩም ውስጥ ሰው እንደወስዳቸው የሚቀመጡትን 2 እግር ሲልፐር እኮ የምትመስለው አንጃ ግራ አንጃ ፊት። ለማንኛውም ለጨዋታ ነው፣ ግን የምሬን ነው። መልክም ይረግፋል፣ እድሜም ይጨምራል። እንደ አትኩራኝ ጎበዝ። እየቀለጥ ነው። ሙቀት ቀውጢ ነው። ይኸውላችሁ ዱባይ ላይ በቃ የሀበሻ ምግብ በጣም የሚያስጠላኝ ምክንያትና የሀበሻ ምግብ የማልበላበትን ሪዝን ውድ ስለሆነ ነው የማይበላው። የምትመለከቱት በየአይነት 2000 ብር ነው ዱባይ ላይ። እውነቱን ነው። በነገራችን ላይ በተለይ የሆነ ዝግጅት ስፔሻል ዝግጅት ሲኖር ምናምን በቃ የሀበሻ ነገር በጣም ኤክስፔንሲቭ ነው። ከውጭው አኳያ ስታዩት
በጣም ውድ ነው የኛ ነገር። ይገባኛል ከዛ መጥቶ ነው ምናምን የሚመጣበት ስትራግል አለ። ሾልኮ ነው የሚገባው። አንዳንድ ኤርፖርት ላይ ተይዞ ሊደፋ ይችላል። በተለይ ወደ ዩሮፕ ወደ ሌላ ሀገሮች ምናምን አልፍም አይገባም ሊባል ይችላል ምናምን። ግን ቢሆንም እዚሁ ደግሞ የሚዘጋጁ ነገሮችም አሉበት። ጥብስ ለምሳሌ ስጋው ከዚህ ነው፣ እንጀራም ከዚህ ነው የሚጋገረው። ምንም የተለየ ከኢትዮጵያ መጥቶ የሚሸጥበት ነገር አንዳንዴ ኤክስትሪም እናደርገዋለን። መስተካከል አለበት። በመጠጥ ሱስ በጣም የተሰቃየው ሰውዬ ሳይካትሪስት ጋር ሄደና መፍትሄ ለመፈለግ ማውራት ጀመርና ሳይካትሪስቱ መጀመሪያ የጠየቀው ጥያቄ ምንድነው እንዴት መጠጥ ጀመርክ ነበርና መጠጥ የጀመርኩት ሳገባ ነው አለ። ያገባዋት ሴት ትልቅ ሴት ልጅ አለቻት። ስለዚህ ያቺ ትልቅ ሴት ልጅ እንጀራ ልጅ የሆነች ማለት ነው። ከዛ አባቴ ሊጠይቀን መጣና ሲያያት ያቺን ሴት ልጅ ተዋደዱ። ወደደችው ላይ ተጋቡ። ስለዚህ ያቺ ልጅ እንጀራ እናት የሆነች ማለት ነው። ከዛ እኔና ባለቤቴ ደግሞ ልጅ ወለድን፣ ወንድ ልጅ። ከዛ ያ ወንድ ልጅ ለእንጀራ ልጄ ወንድሟ፣ ለአባቴ ደግሞ አማቹ ሆነ ማለት ነው። ስለዚህ በተዘዋዋሪ የእንጀራ ልጄ ደግሞ የእንጀራ እናቴ ስለሆነች የሱ ወንድም ደግሞ ስለሆነ ለኔ መልሶ አጎቴ ሆነ ማለት ነው። እሱ ብቻ አይደለም ዶክተር፣ የእንጀራ ልጄ የእንጀራ እናቴ ስለሆነች የእንጀራ እናቴ ደግሞ ለሚስቴ ልጇ ስለሆነች ሚስቴ የገዛ ሚስቴ እንጀራ አያቴ ሆነች ማለት ነውና ዶክተር ይሄ ብቻ ማለት ነው። አጎት መሆኑም አይደለም የገዛ ልጅ አጎት መሆኑም አይደለም የገዛ ሚስቴ የእንጀራ አያት መሆኑም አይደለም እኔ ለራሴ ራሱ አያት ሆኛለሁኝ ዶክተር አለ። ከዛ ሳይካትሪስቱ ምን አለው? መጠጥህን ካቆምክ ታብዳለህ። መጠጥህን ካቆምክ ታብዳለህ። ስለዚህ መጠጥን ጠጣሉ። እናንተ እኔ ያወራሁት ነገር ካልገባችሁ ማለት ነው እየጠጣችሁት የራሳችሁ ጉዳይ ማለት። ዶክተሩ እኮ ጠጣ ያለው ራሱ ዶክተሩ አብዶ ነው። እዚህ ሙቀት ላይ እንደገና የና አይምሮ የሚያዞር ነገር ትነግሪናለሽ? ኧረ እባክሽ። ሲጀመር ቻይና ሳይሆን አበሻ ነው ያገኘውን ነገር የሚበላው። ወክ በላው፣ ፌንት በላው፣ አፈር በላው፣ እቁብ በላው፣ አሬም በላው፣ ቁማር በላው። ሲደነግጥ ውሃው በላይ፣ ሲናደድ አፈር ብላ፣ እግር ደቼ ብላ፣ እርሜን በላው። አራውን ህዝብ አንጀቴን በላው። ምንድነው ከመብላት ጋር ያለን ትስስር? ጭራሽ ካካይን በላው እንላለን እኮ። ሁሌ ግራ የሚገባኝን ነገር ልንገራችሁ። አንድ ሰራተኛ ስራውን በአግባቡ ከሰራ በኋላ ክፍያ ይጠይቃል ማለት ነው አይደል? ስለዚህ የሚከፍለው አካል አሰሪው ነው ማለት ነው። ስለዚህ ለሚሰራው ስራ ክፍያውን ይከፍለዋል። ሰራተኛው ጥሩ ከሰራ ቦነስ ይጨምርለታል። ሰራተኛው ጥሩ ካልሰራ ደግሞ ከፋዩ ሊያባረረው ይችላል። አሁን ታዲያ ምን ግራ አጋባኝ? ለቤት አከራዮቻችን የምንከፍለው እኛ ነን አይደል? ታዲያ ለምንድን ነው ሲያስቸግሩን ግን ማናባረራቸው? ይሄ ሰውዬ ይመስለኛል ከዛ ሴትዮ ያክስቴ እህቴ ልጅ ምናምን ያለው ጨልሏል። የቤት ኪራይ አናትህን ሲል በቃ የምታስበው አስተሳሰብ ነው። በቃልሽ ነው እንዲያሽው? አረ በእጇ ነው ያዘችው። ባልሽ ነው እንዲያረገዘ የኔ ቆንጆ ያስብላል። አርግዢ እንጂ ወደ አርግዢ አባትየው ዴሊቨሪ አዘሽው እንዴ? እኔ እኮ ምንድነው እላለሁ። እውነት ፕራይቬት ነው ያረገሽው? ፐብሊክ አርጊው ፕሊዝ። ማሬ 9 ወሩን አሳይኝ። ሌላውን ታዩ 9 ወር የኔ ኖርማል ሆዴ ነው። ስውር እርግዝና ይገርማል። አንዳንድ ነገር ሲባል እሰማለሁ። እሷ ሆዷ ብዙ ትልቅ አይደለም በጎኗ ነው ያዘችው ምናምን ሲባል አያለው። እንደዛም ሆኖ ግን የሆነ ነገር አለው። የዚች እኮ ምንም የለም ወይ እንግዲህ ለፈናውቃ ኖርማል ፎቶዋን አድርጋ መሆን አለበት እንጂ ከብዳል። ያበደ ጨዋታ መጫወት ይችላል። ይሄ ቪዲዮ ስንት ላይክ ከገባ ከዚህ ቤት ሻንጣሽን ይዘሽ ትወጣ። ይሄ ትሬንድ ቲክቶክ ላይ አዲስ ትሬንድ ነው። ቆንጆ ጨዋታ ከቤቴ ልወጣ ልታስወጣኝ አንተ
ጨዋታ እኔ እኮ አይደለም ማስወጣሽ ጨዋታው ነው እኮ ለወጣ ነው ለጨዋታ እኮ ነው ኧረ ጨዋታ እኮ ነው 2 ሚሊዮን ላይክ ካልገባ አትገባም አንተ እዚህ 2 ሚሊዮን እንዴት ይገባል ጨዋታ ነው እቺ ትሬንድ በጣም እየከበደች መጣለች አሁን እንደውም በቀደም እየታዘብኩ ነበር ትንሽ አለፍ ብሎ ከስነ ምግባር በወጣ መልኩ ምን ትላለች ቪዲዮ ይዛ መጣ ይሄ ቪዲዮ ስንት ላይክ ካገኘ እንቆርባለን ሄደን ምናምን የክርስቶስን ስጋና ደም ከላይክ ጋር ምናምን አገናኝተው እንደዚህ ማለት ሁሉ ጀምሯልና በጣም መስመርም ሲያልፍ ያስጠላል ልንገር ምን ነው ልንገር ኤክስክ ማለት ነው አየር ብትሆን ኖሮ ተነፍሳት ነበር ያታስብ መልስልኝ የመጣልኝ አልተነፍሳትም ምንድነው ማለት ነው ስለዚህ ለአንድ ሴት ብለህ እኔ ትታይልት ሞት ነው ማለት ነው ሳተነፍሳት ቆይሽ እንደዛ ጎራ ላስብ ትተነፍሳታለህ ወይ ተነፍሳታለሁ ካንክ ለሷ ብለህ እኔ ትታይ መሞት ነው የምፈልገው ኮቆያ አንቺ ኩርሻት በጣም ያዋከብሽኝ እሺ እንትን ነው አማረገው አተነፍሳትም አንቺ ኔክስ ያርቂ አንቺ ተነፍስሻለሁ ዘላለ ከኔ ጋር መለያየት ነው የፈለከው ሰበብ ነበር የምትፈልገው ማለት ሁሌ አብረሽ ሁሌ በሰከንድ እየተነፈስኩሽ እኮ ነው አብረሽኝ ነሽ ማለት እኔ ኔክስ ማረክ ትፈልጋለህ እንዴ እሺ ሁለቱም መልስ ካልሆነ ምንድነው መልስ የለውም አንተ ነፍሳትም ማለት ተነፍሳታለህ ወይ ተነፍሳታለህ ወይ ፈተና ያርቂ ተነፍሳታለሁ ማንን አንቺ አርጌሽ አላልኩም አርጌ ነው ያልከው እሷ እኮ አንቺ አርጌ ነው አንቺ አርጌ ኤክስ ሌላ ሳላገባም ግን ተነፍሳለሁ ኤክስ ግን ምን ስለምጭ አንቺ እየተነፈስኩ ነው እሺ መልካም ኤክሱ ላይ ግራ የገባ ነገር እኮ ነው ጎበዝ አንዳንድ ጊዜ ሚስቶቻችሁን አስደስታለሁ ብላችሁ ያወራችሁት ወሬ ዞሮ ተጠምጥሞ እናንተ ላይ ችግር ይፈጥርባችኋል አየን እኮ ያው አጉርሲን ሰላት ቆሻሻ ምንጫለች የኔ ሚስት እኮ ነው ስለሽ እንዳንቺ ንጽህና ቢሆን ኖር እኮ ሳምና ብትሆኚ ላይፍ ቦይ ነበር አቋት በራት ነው ማለት ከዛ ነገሩ ግራ ገብቶ ምንድን ነው ያደረኩት እሺ ምናምን ነገር ይሄ ስቴይካት ለካ ሴቶች ላይፍ ቦይ እጃቸውን ለመታጠብ ብቻ ነው የሚጠቀሙበት እንደኛው ወንዶች ሰውነታችን ነው የምንታጠበው እኔ በስም ደረጃ ማቆ ሳምና ራሱ ማለት ነው ላይፍ ቦይ ብቻ ነው 99.9% ጀርሞች ይገላል ሲባል አይደለ ለማንኛውም ስለሆነ ነገር ካላወቃችሁ እሺ ወይም ቢበቂ ነው ጌታ እነሱ በሁለት ብሬናቸው በዛ ያስበው ነው የሚመልሱልህ ስለዚህ ግራ ትጋባለህ እሺ አዎ አይ አቅ እሙ የልጅነት ህልሜ ምን እንደነበር ታውቂያለሽ አታውቂም አይደለ ድሆችን መርዳት ነበረ ነው አሁን ለምን ተቀላቀልሻቸው ልትረያቸው አልነበር እንዴ አንድ ተረት አለ ልንገራችሁ የኔ አጎቴ ነው የሚለውና 9 ደሃ ዘመድ ያለው በአመቱ 10ኛ ይሆናል ይላልና ምን ለማለት ነው 9ን ሲረዳ መጨረሻ ራሱ ደሃ ይሆናል ነው ከምትረዳው ብታቋቁመው ይሻላል ሰውን የሚል ሐሳብ አለው የጤፍ ዋጋ ሰማይ መንካቱን ተከትሎ የኢትዮጵያ አየር መንገድ በረራ ላይ ያቋርጥ ነው ደግሞ በኋላ ቦይንግ 737 ነጭ ጤፍ ገጭቶ ህብረተሰቡ ላይ ዱቄት ቢዘንብ መንግስት እኛ ነው ያዘነብ ነው ቢልስ ስጋ በመወደዱ ምክንያት የኢትዮጵያ ቄራዎች ድርጅት ወደ ፕሪቶሪያ በማምራት የጥብስ አቁም ስምምነት ተፈራረመ ኢትዮጵያ ከሆነ ሀገር መንግስት ጋር ብድር ተፈራረመች ብድሩም ለቅንድብ ጠርዝ ጫፍ በር ክትባት የሚሆን ነው ተብሏል ተጨማሪ አለ ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ ቆሞ መሄድ የሰለቻቸው የትራንስፖርት ተጠቃሚዎች ተናገሩ ወደ ቀዳሚ ዜና አልፋለሁ አንበሳ ግቢ ያሉት አናብስቶች ሰው ከመላመዳቸው የተነሳ አንበሳ አውቶቡስ ላይ ትኬት ቆራጭ ሊሆኑ ነው ምን አለ ትላንትና የራሱ ዩቲዩብ ቻናል ላይ ቪዲዮዎች ለቋል አልታሰርኩም የሚል መልእክት ያላቸው ዜናዎችንና እንትኖችን አስተላልፏል ያው እንዳልታሰረ 100% ከራሱ አንደበት ሰምተናል ማለት ነው ሌላ ያማሮት ነገር አለም አማዝናሽ ያይዞት ንገሩኝ ያማሮት ነገር ካለ አይደብቁኝ አይዞት ንገሩኝ የማርጠጅ አማረኝ የማርጠጅ ጠጅ ይወዳሉ እንዴ የማርጠጅ እኔ ዛሬ ብያራቅም ዛሬ አሰኘኝ ጠጅ አሰኞት እንዴ እኔን ይመክሩኛል ነበር እንዴ ዘካሪያስ ጠጅ እኔ ብያራቅም የማርጠጅ አማራቸው የማርጠጅ እና አንቺ ላሉ ቤት የሚሸጥ አለ ላምጣልዎት አትጥራ የሶስት ማትጣብኝ በስማም እንዴ ቆይ
የማርጠጃ ላንቺ ላሉ ጋር እንዴ አሁን አማርኛ ነው የሰው ስም አትጥራብኝ አልፈልግም። ኦሆይ የማርጠጃ አማረኝ አላሉም። አሁን ተው ይረፍ። መቼ ጀምሮ ነው የእሷን ጠጥቼ የማውቀው? የሰው ስም አታስጠራኝ ይረፍ። አሁን ያንቺ ላሉዬን ነው የሰው ስም የሚሉት። ዛሬ ባሌን ለምን እንደማልተው 3 ነገሮች ልንገራችሁ። የመጀመሪያው ገንዘብ እንዲኖር አልፈልግም ወይም ሴት እንዲያደርግ ስለማልፈልግ አልተውም። እሺ እሺ። ሁለተኛው ደግሞ በጣም የተረጋጋና ሰላማዊ ህይወት እንዲኖረው ስለማልፈልግ አልተውም። እሱ ልክ ነው። ሶስተኛው ደግሞ ውለታ ልውልለት ስለማልፈልግ አልተወውም። ያው ራሳቸው ነው የሚሰሩት። ባለፈውም ብያለሁ፣ ራሳቸው ሴቶቹ እንዴት እንደሆነ የሚያኗኑሩት ይኸው። እኔ እኮ አይደለሁም የበረሃው ሀገር ስት ኤላ እንዴ ማይኮ ምንድነው? ምን ሆነ ነው? ምንድነው? አረ ሸንጠላን ዞር አድርጎ ለምን ዞር አድርጎ አትከነይ ጎነታ አንተ ስፖርት ትሰራለህ? አረ ጣል በእናትህ አንተ እኮ ለምንድነው ነገር ምን ወንድ ልጅ ሸንጠላ ይዘ በዚህ ጊዜ ሴታ ሲያስብላል ሴታ አንተ ስፖርተኛ አይደለህ? አረ ዞር በል ከሸንጠላው የሚደረስኩልሽ መች ነው የሚደርስልኝ ብለሽ ስትጸልይ አልነበር? አንድ ሰሞን ይሄ ነገር አከራካሪ ሆኖ ነበር። ወንድ ልጅ ጥላ ይዝም የሚባል ነገር ለምንድን ነው የማይዘው እንዴ? ሰው አይደል እንዴ? መደብደብ አለበት በዝናብ? እንዴት እየተመታ ሄድ ነው? እኔ አልገባኝ። አንዳንድ ወንዶችም አሉ አዎ ወንድ ልጅ አይዝም ምናምን የሚሉ እንዴ። እኔ ጌታዬ ይኑረኝ እንጂ ግጥም አድርጌ ነው የሚይዘው። እናንተስ ምን ትላላችሁ? ወንድ ልጅ ጥላ ቢይዝ ምንድነው ችግሩ? ምን የተለየ ነገር አለው? ምናልባት የጥላው አይነት ላይ ልንነጋገር እንችላለን። የሴት ጥላ አለ፣ የወንድ ጥላ አለ፣ የወንድ ጥላ አለ፣ የሴት ጥላ አለ በሚለው ስለዚህ በእግዚአብሔር እያያችሁ አትለፉ። ስለዚህ እኛ ጋር ቁባት ገባ ልግባ አገባ ደራሽ ስንት ነው? 300 ስለዚህ እያያችሁ አትለፉ። እንካፈል ማች ለኔ ብቻ እኮ ነው የሰጠኝ። እሷ ነች እንዴ? እሷ ግቢ እኮ ነው ተከራችን እንዳልለወጥ እኮ ነው። አሁን ማታ ሲጋ ምናምን ገዝቼ ስለምገባ ቅናት እኮ አርባክ ጸባይ ስለሌለ ነው። አንተ አይደለም ጎረቤት ሲጀመር እኮ ጎረቤት የምታውቀው ሰው እኮ አይጠግም። አርባክ የማታውቀው ሰው ይሻላል። ተሰጠውን አንተ እንደዛ ትላለህ። ስላልሰጠች ነው ግን እኮ ክፉ ስለሆንክ ነው። እቁብ ግባሽ እቁብ የኛው ፈቃድ 3000 ቶሎ ትበትናላችሁ። አዎ ይሄ ይቀመጣ አንተ አስቢበታለሁ። አንተ እቁብ ነው እቁብ ግባ አንተ አስቢበታለሁ። እቁብ ግባኛ ጋር እኔ እቁብ አልወድም። እንደውም እንደውም ለማኝ ነው። ቀሉ እንዳለ ሆኖ ብዙ የኔ ቢጤዎች በጣም ሁሉንም አይደለም በጣም ሀብት ያላቸው እንዳሉ እናውቃለን። የክፍለ ሀገር ቅጥቅጥ እንትን ሁሉ ያላቸው ነበሩ በደንብ የሚታወቁና ግን እንደ ልመና የፈለገ ንብረት ቢኖራቸው አያቆሙትም። ያንን ያስገዛቸው ያ እንደሆነ ያውቃሉ። እንደገና በቃ ለምን እንትን ያገኛሉና ይገርመኛል ነው በጣም። አንዳንድ ጊዜ አንዳንዶቹ ደግሞ ህይወታቸው አልፎ ምናምን ውጪ ላይ እየተኙ ምናምን ሲገኙ መኝታቸው ስር ምናምን የሚገኘው ገንዘብ ቀላል ገንዘብ አይደለም። መኪና ቢባል ሁለተኛ አልሰራ ተሸክሜ ብበላ ይሻለኛል። የባለፈው ልጅ ይሻለኝ ነበር ሹፌር ዳሴ ነው ሹፌርና በቀኝ ገቢና ወጪም እዚህ ላይ ያለ ደስ አለው ትራይቶ ወስዱኝ። ካሁን በኋላ መኪና የሚባል ነገር አነዳ። ምን ሆንክ? ና እስኪ ቁጭ በል እናውራ። እስኪ ምን ሆነክ ነው ወንድ? ምን ሆንክብኝ? ምን ነው መኪናው ተመቸታል? ምንድን ነው ያልቻልኩት? ወጪ በዛብኝ በቃ ወጪ። እስኪ ምን አወጣክ ነው? ምንድን ነው ያወጣከው? የመንገድ ወጪ። እሺ እራት ላይ 3 ጥብስ እንዴት ትችላለህ እንደዚህ እየበላክ? ስማ ገንዘቤ ላይ እኮ ተረባረባችሁ እኮ ብዙ ሰው ነበራችሁ እንዴ? ጥብስ እንደ ቆሎ ትበላለህ? 3 ጥብስ ሙሉ በግ በላው አትልም እንዴ? እሺ አበልቲ ላይ 8 ሺሻ እንደዚህ በልታችሁ ባስቡ ነው የሚገርመኝ። ባስቡ ከመንገድ ላይ ሁላ ሰው እየሳብክ ነው የጠራ ነው እንደምታስበው። ልጄ ምን ሆንክ? እሺ 4 ዞርባ ጫት 4 ዞርባ ጫት ምን ነው ልጄ
ብሩን ከመንገድ ላይ ነው እንዳገኘው። ክራይ በ500 ሺህ ብር ነው የጫንከው። እሺ ሸራና ፓርኪንግ 4,000 ብር እንኳን ወሰዱ። እሺ መኪና በ1,000 ብር ታጠበ። ደላላ 4,000 ብር። ለባለቤት ቀሪ 4,000 ብር። ስማ ሸራና ፓርኪንግ በሰራ አይሻለኝም እንዴ? እንካ መኪናውን ይዘህ ማነሽ? እስኪ ነይ አንዴ ማካሩፉን አምጪልኝ። የት ልትሄድ? ቁጭ በል ነይ አንዴ ማካሩፉን አምጪልኝ አንዴ። አታየነው ይኸውላችሁ ድሮ ታክሲ የናፍጣ ታክሲ 150 ብር የቤንዚን ታክሲ ደግሞ 100 ብር ገቢ በነበረ ዘመን ባለቤቶቹ በጣም ነበር የሚያሳዝኑት። ለምን በሉኝ። ያን መኪና ይዞ ወጥቶ ሹፌር 100 ብር ነው ማታ ገቢ የሚሰጣቸው። ያው ታክሲ እዛኔ ታውቃላችሁ ብር ከምናምን 65 ሳንቲም ብር ከምናምን ነበር። ረጃጅሙ ጉዞ ግፋ ቢል 2 ብር ከምናምን ነው። ግን ሹፌሩና ረዳቱ ጠዋት ዱለት እንቁላል ፍርፍር ምናምን ነው ቁርስ የሚበሉት። በጠዋት ተማሪ ምናምን ከገባ በኋላ ቀዝቀዝ ሲል ስራው ይሄን ነው ይበሉት። ምሳ ቅቅል ቀይ ወጥ ምናምን ነው። ከዛ ጫት ምናምን የሚቀመው ደግሞ ጫቱን ገዝቶ ምናምን ተማሪ እስኪለቀቅ ምናምን ደግሞ በደም ማታ ደግሞ እንደገና ጆርናታ ይዞ ይወርዳል ማለት ነው። 50 ብርም ምናምንም በጣም ጎበዞች ከሆኑ ከባለቤቱ እኩል ይዘው ሊወርዱ ይችላሉ። እና ባለቤቱ መኪናውን ሰጥቶ ያን ውድ መኪና ሰጥቶ እሱ ቤቱ ያችን መኪና ገንዘብ ለመመለስ ሽሮ እየበላ ምን እያለ እየኖረ ማታ 100 ብር ይመጣለታል። ስለዚህ በጣም አሪፍ ነበር። ስለዚህ ባለቤቶቹ በጣም ነበር የሚያሳዝኑት። ያውኑ ግን እንዴት እንደሆነ አላውቅም። እሺ እንግዲህ ስምሽን ትናገሪያለሽ። አሁን የማይገመቱ ሰዎች። ሳራ ቆንጆ ስም። እሺ ያባት ሙሉቀን ሳራ ሙሉቀን ስታይ። እሺ ያት ደሳለኝ ጭራሽ ማለት ሳራ ሙሉቀን ደሳለኝ ነው ስምሽ? ሙሉ ስምሽ? አዎ ሳራ ሙሉቀን ደሳለኝ። ቤተሰቦችሽ አይፈልጉሽም? ወድቀሽ ነው የተገኘሽው እንዴ? ኧረ አይፈልጉም። ምን አይነት ስም ነው ሳራ ሙሉቀን ደሳለኝ? ምንድነው እየሰደብሽኝ ነው? ኧረ እኔ አልሰደብኩም። ምን ማለት ነው ሳራ ሙሉቀን ደሳለኝ የሚል ስም ከየት ነው የመጣው? እንዴ ሳራ እኮ ታሪካዊ ስም ነው። ሙሉቀን ደስ የሚልሽ እንዴት ነው? ሳራ ሙሉቀን ውጪ እንዴ በስሜ እየቀለድክብኝ ነው። እሺ ናገባ አንተ ወንድሜ ና ስምህን እስቲ ንገረኝ አንተ። አሮን ቆንጆ ስም። አሮን በጣም ቆንጆ ስም። ያባት ይታገስ። ከየት የመጣችሁት? ከሽንት ቤት አካባቢ ነው የተወለዳችሁት? እንዴት ነው ነገር? አሮን ይታገሱ እንዴ ማለት ቀኑን ሙሉ እንድንታገስ ነው ፍላጎት? አሮን ቆንጆ ስም እኮ ነው። ያባት ስም ምንድን ነው? ተጥለን የተገኘው? አይ እንደዛ አይደለም። አሮን ያው ይዱጣ ዳስፖራ ለየብቻ ነው። 4 ናቸው እኮ ታውቃለህ? ዳቦራ፣ ላቦራ፣ ላሜቦራ እና ዳስፖራ። እሺ ምንድነው ደግሞ እውቀት? አቤት እውቀት። ላሜቦራ አታውቅም እንዴ? ሲባል ሰማለሁ። ዳቦራስ እንጂ ዛሬ ነው የሰማሁት። ላቦራስ እንዴ ዛሬ ነው ይሄው ትልታኔውን አንተ ይዘው መጣ እንጂ አላውቅም። ዳስፖራስ ዲያስፖራ ቃል ዳስፖራ ልማታዊና አገር ወዳድ ለቤተሰቦቹ ብሎም ለአገሩ ከመንግስትም ጎን አስፈላጊ የሆነውን ገንቢና ጠቃሚ ሀሳቦችን የሚያዘጋጅ ነው። እሺ የሚያቀርብ ነው፣ የሚያለማ ነው። ዳቦራ ደግሞ የተወሰነ ዶላር ይዞ ይመጣል። እዚህ ከመንግስት ጋር ፕሮፖዛል ሰርቶ የሀገሪቷን መሬት የተወሰነ መሬቶችን በሄክታር ይረከብና እዛ በፊት የፈረንጅ ውሻ የሚያጥብና በር የሚጠብቅ በር የሚከፍት ከሆነ አሁን የደረስ ሰው በደረቴ ለመክፈት ብሎ እዚህ መጥቶ መሬታችን ሽጦ እዛ ይሄድና ከዳይነት ለመላቀቅ ዳቦራ ይባላል። ከዳይነቱ ለመላቀቅ እዛ ፋስት ፉድ ምናምን ነገር መንገድ ላይ ምናምን ለመስራት ከዚህ መሬት ሽጦ ይሄዳል። ዳቦራ ነው እሱ ከዳይነት ለማውጣት ነው። ዳቦራ ላሜቦራ ማለት ደግሞ ላሜቦራ እዚህ ሀገርን የሚያሳምጹት ሸኔ፣ ፋኖ፣ ጽምዶ፣ ቅብርጥሶ፣ ዝባዝንግ የምንላቸው በሙሉ የታለቡለት እርስ በርስ የአወጣጡ ጥይት የሚልኩ ናቸው ላሜቦራዎች። ዳስቦራ ቅድም እንደነገርኩክ ነው። ላቦራ ማለት ደግሞ ላቦራ ማለት ላቦራ
መጥቶ አወነባብዶ ኢንቨስተር ነኝ ብሎ ከኤምባሲዎች ጋር ከምናምን ጋር ተነጋግሮ የኔንም ያንተንም እጣ ፋንታ አገሪቷን በሙሉ አፍኖ የሚቀብር እና ዘራፊ ነው። መዘበር ላይ የተሰማሩ ዲፕሎማቶቻችንም ከሀገር ወደዛ ሲሄዱ በየሪፖርት ላይ ቆሞ አንተ ሌባ፣ አንተ ባንዳ ሆኖ ያለ አንተ ባንዳ፣ አንተ የብልጽግና እንደዚህ፣ አንተ የምን የሆነ ልሙጥ ባንዲራ ፈጣሪ ፈርዶበት ልሙጡ የኢትዮጵያ ባንዲራ ይዘው ዘራፍ ይላሉ። ይይዙሃል፣ ያንቁሃል። ባለፈ አይቴ ከሆነ ፓስተር ዳንኤል ነው ማን ነው ዘላለም ነው ዳንኤል ነው፣ ሁለቱም ወንድማሞች ናቸው። ፓስተር ዳንኤልን አግተናል ብሎ እነሱ ማለት ላቦሮ ነው የሚባሉት። ላቦራ ነው የሚባሉት። ላቦራ። ይሄ አሁን የተናገርከው ንግግሩ እውቅና አለው ወይ አንተ ያወጣላቸው ነው ወይ እኔ ሰምቼ ወይ ከዲያስፖራ ጋር ችግር አለበት? ሰኒ ውጭ ሀገር ያሉ ሰዎች ይወዱሃል። አሁን አንተን በጣም ብዙ ቪዲዮ እኔ ከዲያስፖራ ጋር ችግር የለብኝም። ዲያስፖራ እናከብራለሁ፣ እወዳለሁ። ዲያስፖራ መቼ አልኩት? እኔ ዲያስፖራ አልነካውም። እኔ ሶስቱን የምታቻቸው ነው ዲያስፖራ ያልካቸው ማለት ነው እንጂ ብዙሃን ዲያስፖራን ትወዳለህ? አዎ። ምን አጠፉኝ? ዜጎች ናቸው፣ ህዝቦች ናቸው። እነሱን ተማምኛ አይደል እንደ ቀብር የሚጀምረው አልጋ ይሄ ቪአይፒ ቀብሩን እነሱ ቪአይፒ ቀብሩን ለዲያስፖራና እንደገና በልዩ ቅበረኝ የሚሉት ግራውንድ አለው። ግራውንድ ውስጥ ነው የሚቀበሩት። ሙዚየም አላቸው፣ በመስታወት ይቀመጣሉ። ከዛም ሲመጡ በየአገር ላይ ቢሮን ከፍታለን። በየአገሩ በኢሮፕም በኤዥያም በአፍሪካም በአሜሪካንም በካናዳም ሁሉም ላይ እንከፍታለን። የቀብር አስፈጻሚው ማለት ነው። ከዛ ፕሮሰስ የሚያደርገው እንዳይጉላሉ ነው። እንዳይጉላሉ ከቆንጽላ ጋር የምነጋገር የራሳችን ኤጀንቶች አሉን። ኤጀንቶችን እናዘፋለን። እዚህም እንትን ይላል። መንግስት ገቢ ማግኘት አለበት። አስከሬን ከውጭ ሀገር ወደዚህ ሲገባ መንግስትም ገቢ ማግኘት አለበት። ይሄ ሰውዬ በስነ ስርዓት እኛ ገቢ ማስገባት አለብን ለመንግስት ራሱ። እውቀት እንደ ዛሬ ዘልቆኝ አያውቅም። ዘለቀኝ ነው የምላችሁ እውቀት። ኧረ አንተ ሰው የሐኪም ከረተው ግድ የለህም ተው። እዚህ ውስጥ አድርገኝ። ሰላም እንዴት ነሽ? አይስክሪም አለ እንዴ? አይስክሪም ፈልጌ ነው። ምን ምንድን ነው ያለው? ስትሮበሪ ቫኒላ ሚክስ። ቫኒላ ሚክስ ቫኒላ አድርጊ። አይ ቆይ ቸኮሌት ማሽሩም በትነምሽውና ሁለት ፍሌቨር ነው። እዚህ ውስጥ አድርጊ። አይሱን ሰንጥቀሽ ነው ምን አገባት? ቆይ ምን ይሆናል? ኧረ በእጁ በለው እጅን ነው ትረጋ። የመድኃኒዓለም አትገረምም? ኧረ ጎበዛ ጨብጨብ ብሏል። ምን አይነት ተአምር! አይኖችን ሳየው ከብለል ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አፍቅሩኝ አፍቅሬው ተማምነን ሲያበቃ ምቀኝ አስጨነቀን እየገባ ጣልቃ ኦሆ በመዋደድ መንገድ የተዋዋላችሁ ከፍቅር ምንጣሮችን እግዚአብሔር ያውጣችሁ። አሃ አይኖችህን ሳየው ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ
አይኖችህን ሳየው ከብለል ከብለል ሲሉ በደስታ ይረካል ሰውነቴ ሁሉ አሃ የምትሰራው ምግብ ልክ እንደ እናቴ ምግብ አይጣፍጥም። ከእናት ጋር እኮ የኖርከው እኮ አንተ ነህ። ረጅም ጊዜ ከእናት ጋር የኖርከው አንተ ነህ፣ እሷ አይደለችም። ስለዚህ እሷ መስራት የምትችለው ልክ እንደ እናቷ ነው። እንደ እናት መስራት ካለብህ መስራት ያለብህ አንተ ነህ። እንዴት እንደምትሰራ የምትጠቀመውን ቅመም ምናምን የምታውቀው አንተ ነህ። ሰው ቀለል ስናደርገው ለምን ራስ እያበሰልክ አበላ እሷም አንተም ታርፋላችሁ። ታውቀሻል ግን የእሷን እናት ሙያ የሌላት እናት እንደሆነች እንደተናገረሽ አልታወቀሽም? እንደዛ እኮ ነው ያልሽው። ገብቷችኋል ንግግሯ? ግን እና ለእናትሽ አትነግሪያትም? እናትሽን ልትዋሻት ነው? ወይኔ ኧረ እኔማ እነግራታለሁ እንዴ። እናቴ ውሸት አትወድም እንዴ። የሆነ ነገር ግልጽ አድርገሽ ከነገርሻት ማለት ነው ምን ነገር ነው ማትከለክልሽ? አዎ በጣም ስማርት ናት እናቴ ነው የምልሽ። አሁን ስትመጣ ማለት ነው ዛሬ የቤት ልደት እንደሆነና ፕሮግራም እንዳለብን እስከ 4 እስከ 5 ሰዓት እንደማመሽ ነግራታለሁ አይደለ? እሺ ነው የምትለኝ። አዎ እንደውም ብር ራሱ ትሰጠኛለች ነው የምልሽ እናቴ። አዎ በመነጋገር ነው የምታምነው እናቴ። ያው በጣም አራድዬ ናት። አዎ ማይ መጣሽ እንዴ? አዎ መጣ። ዛሬ የቤት ልደት ነውና ፕሮግራም አለ። እስከ 4 ሰዓት ላመሽ እችላለሁ። ችግር የለውም ሂጂ። አዎ ሂጂ ችግር የለውም። እንደውም ቆይ ለአንዳንድ ነገር ይሆንሻል። ይሄንን ያዥው። አዎ እኔ ውሸት ነው የማልወደው። ሳይኮሎጂ ይላል። በሉ ወላጆች እቺን እወቁበት። እቺን መባንን አለባችሁ። እንዴት ነህ? ሁላችሁ ኢትዮጵያ ሰላም ነን። እንዴት ነህ? ለሁላችሁ ኢትዮጵያ ሙቀቱ ገሎናል። ምን ይደረጋል? ምን ይደረጋል? ሁሉ ነገር ጥሩ አይደለም። ሁሉ ነገር ጥሩ አይደለም። እውነት ነው። ሁሉ ነገር ጥሩ አይደለም። ሁሉ ነገር በጣም አስጠላኝ። ጩኸትሽም የግጥም አይመስል አኳኋንሽ ሁላ ምን አለ ከኋላ ዴነባ አንዴ ሬሳ ሳጥን ስጠኝ። የሟች ቁመት ስንት ነው? ያስፈልጋል? አላውቀውም። ቁመቱን ካላወቅኩት እንዴት ነው የምሸጥልህ? እሺ ቆይ አንዴ። ሄሎ እንዳትዘጊው በእናትሽ። አንተ ሰው ያደውልልኝ ብዬ ካልነበረ አትደውልልኝ። አንድ ነገር ብቻ ነው ማስቸገርሽ እባክሽ። ቁመትሽ ስንት ነው? ለፍቅራችን ብለሽ ላለፈው ታሪካችን ብለሽ አንድ ነገር ብቻ አድርጊልኝ። ምንድነው? ቁመትሽ ስንት ነው? ባላ ካም በኋላ ግን እንዳትደውልልኝ። አዲሱ ፍቅረኛ ይቆጣኛል። የሱስ ስንት ነው? የሱስ ሜትር ከ80 እንዳትደውልልኝ በቃ። ሁለት ወስዳለሁ። ሜትር ከ80 እና ሜትር ከ65 ሊሰዋቸው ነው በቃ። አብጂ ዛሬ ምንድነው ያጋጠመው? ዛሬ ወለ ተማሪው በሚጠፋ ስክሪፕቶ ይጽፍላል፣ ይሰራላል። ከዛም በኋላ ኮሬክሽን ብሎ ይመጣል። ሹፍ አሁን ይኸው አሁን ትሩ ብሏል። ኦኬ ይኸው ፎልስ ብሏል አይደል? እሺ። ከዛም በኋላ እንድች ያረጋትና እሺ ያጠፋና መቶ ምን ይላል? ፈተና ስመልስ ኮሬክሽን ይላል ማለት ነው። በሚጠፋ ስክሪፕቶ መስራት ጀምሯል። ተማሪው ለመኮረጅ የማያደርገው ጥረት የለም፣ የማይፈነቅለው ድንጋይ የለም። አንዳንዱ ተማሪ ስልክ ይጠቀማል፣ አንዳንዱ ተማሪ ደግሞ እንደዚህ ላፒስ ያለው ስክሪፕቶ ይጠቀማል ማለት ነው። መምህራኖች እኛም አብረን ከዘመኑ ጋር አብረን እንድንሄድ እንድነቃባቸው ነው። ጥንቃቄ አድርጉ። ይሄ ስክሪፕቶ የሚጠፋ ስክሪፕቶ ነው ማለት ነው። ኦኬ እስኪ አጥፋው። ይሄው የምታዩት ነው። ቀለሙን ለዩት። ስለዚህ በዚህ ቀለም ከተጻፈ ጥንቃቄ አድርጉ። ያ ምልክት ማድረግ አለባቸው። ይሄ ነው አባት የሚጠፋ እስክሪብቶ አለ እዚህም የሚማሩበት ምናምን። ነገር ግን አሁን አስተማሪው እያንዳንዱን በላፒስ ቼክ ሊያደርግ ነው። እንዴት አድርጎ ሊለይ ነው? አንድ ሁለተኛ ኮሬክሽን ብሎ ለምሳሌ ከአንድ ፈተና ላይ አንድ ወይም ምናምን ነው የሚያመጣው እንጂ አስተማሪው መቼስ አንድ ፈተና ላይ 3 4 5 ሊሰሳት አይችልም አይደል? ስለዚህ 3 4 5 ኮሬክሽን ካለ በቃ እኔ ቼክ ማድረግ ነው አይደል? እንደዛ ይመስለኛል። በህይወቴ ምን እንደሚያስጠላኝ ታውቃላችሁ? ልጅ ያላት ሴት ማግባት። ሲጀመር ልጅ የወለዳችሁ ሴቶች ፈታችሁ ሌላ ወንድ ከመፈለግ
እዛው ከልጅሽ አባት ጋር ተጣብቀሽ ማሳደግ ይሻልሻል። ትክክል ነው ብላችሁ ካሰባችሁ ሸርኮ ወንድሜ ሐሳብ ገብቶኛል። የወለደ ሴት ባገባ በአንድ ወለድ ልጅ እንዴት ነው ማሳደገው ብለ ጨንቆ ነው። ኦልሞስት አንተም 9 ወር ላይ ነው ያለው። በቅርቡ እንደዚህ መውለድ መገላገል የማይቀር ነገር ሆድ እንደዚህ አብጡ የፍታት ከበሮ መስሎ ጡት ወተት እንደዚህ ይዞ እንደ ስጋዊት አምፖል ተንጠልጥሎ ማለት ነው። አንተ የወለደ ሴት ብታገባ አንዱን በማጥዋት ትተጋገዛላችሁ። ግን ክፋት ቤት በኩል እንደዚህ እንድታስብ ያድርግ ወንድሜ። በዚህ ይሄን የሚያክል ቦርጭ ይዘ ሸሚዝ እንደዚህ ጋር ተጡተን ያንዘላዘርክ ጺምን እንዲወደታች እንደዚህ ያሳደገ ገብጋባ ፍየል መስለ የወለደች ሴት አታጉ ብለህ ማለት ትመክራለህ ብዬ እኔ እንዴት ልጠብቅ? ፈጣሪን እንኳን ባታከብር ማለት ነው ኪሎን ኪሎአችሁን እንኳን አክብሩት እስቲ። ምን ሆነ አንተ 110 ኪሎ ትሆናለህ፣ 110 ኪሎ ኩንታል ትሆናለህ። በመድኃኒዓለም እንደው አንዳንዴ ወይ እንደ እድሜያችን እንኳን መሆን ቢያቅተው እንደ ኪሎአችን የምሬን ነው ማለት እንጂ ስርዓት ያዝ እንጂ። ምንድነው ሆን ብሎ ነው ከፍቶታል። ሰውነቱን እያሳየ ነው። ንግግሩ ሰዎችን ጠቅ እንደሚያደርግ ያውቃል ምናምን። በቃ ግን አቺቭ አድርጓል አላማውን ማለት ነው። ማለት ግቡን መጥቷል። አሁን እሱ ሰዎች አይን እየወሰዱ አያችሁት ይሄ እንደዚህ ያለ ይሄ እንዲህ ያለ ያለ ያችን ፌም ለማምጣት ነው። እሱ ሰክሰስ እያደረገ ነው ማለት ነው። ግን ንግግሩ ትክክል አይደለም። ይድረስ ከፈለኩ በአንድ ስልክ ጥሪ ማግባት እችላለሁ ብላችሁ ትዳርን እንደ ርካሽ ነገር በአንድ ሳምንት እንደሚገኝ እንደማይረባ ነገር ለማውረድ ለምትሞክሩ ሰዎች 6 ዓመት ተጀናጅናችሁ ብታገቡም እናንተ ትፋታላችሁ፣ አትሞቱ። ሲቀጥል በአንድ ስልክ ጥሪ እንትን ብላችሁ ማግባት እንችላለን የምትሉት ሰውዬ ሊቀልድባችሁ የሚመጣ እንጂ እንደ ሚስት አክብሮሽ ወዶሽ ሲታረግብሽ ሊኖር አይደለም። የወደደሽ ያከበረሽ የዘላለም ህይወት አብረሽ ልትገቢ ስለሆነ እስከ ሞት ድረስ ስለሆነ ብታመም ምን ብል ስለሆነ አይደለም። ይሄ ደና ነገር አሞሽ አልጋ ላይ ብትወርቂ ይቀርና የሽንት ቧንቧ ኢንፌክሽን ቢያምሽ ጥሎሽ ነው የሚሄደው በሳምንት የመጣው። ትዳር እንደዛ ቀላል መሰረቱ ፋውንዴሽኑ እንደዛ ይሄ በሳምንት ተደውሎ ብላችሁ የምታራክሱት አይደለም። ኦፍ ኮርስ አሁን ብዙ ነገር ስለ ትዳር መጥፎ ነገር እየሰማን ቢሆንም እንዲህ እንድታቃሉት ግን እንዲህ ግን እንትን አትበሉ። ይሄ መጨማለቅ ነው። አንዳንድ ሰዎች እንዳሉ እኔ ማግባት ፈልግ ነው ምን ደቂቃ አይፈጅብኝ ምናምን ስንት ነው ላግባሽ እያለ እዚህ የተደረደረው ምናምን ይላሉና ግን እንደዛ ስላሉ አይሆንም። ትዳር ነው ነገሩ። ምክንያቱም ለምንድነው እንደዚህ የሆኑት መሰለሽ? ሰዎቹ በአግባቡ ትሪት ስላልተደረጉ ነው። ለዛ ነው። እስቲ እናንተስ በዚህ ዜና ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይሄ አባት የገዛ ልጁን ነው ሪንግ ውስጥ አስገብቶ እንደዚህ ቅጥቅጥ የሚያደርገው። ምን እንደተፈጠረ ልንገራችሁ። እንግዲህ ይሄ አባት ለፍቶ ጥሮ ግሮ ያሳደገው የገዛ ልጁ ወደሱ ጋር ይመጣና አባዬ እኔ ከዚህ በኋላ ጌ ሆኛለሁ ግብረ ሰዶማዊ ነኝ ይለዋል። አባትየው እጅግ በጣም ነበር የተናደደው። በጣም ጮኸ፣ በጣም አበደ። ነገር ግን በሀገሪቱ ሕግ መሰረት ልጁን ጫፉን መንካት አይችልም። ወስደው ይከቱት ነበር እስር ቤት። እናም አባትየው ብዙ ካሰበ በኋላ ልጁን ወደ አንድ የቦክስ ግጥሚያ ይጋብዘዋል ማለት ነው። ልጅየውን ይህንን የቦክስ ግጥሚያ ካሸነፍከኝ ከፍተኛ ገንዘብ ታገኛለህ ምናምን ብሎ ልጁን ቀስ ብሎ አስማማው። እናም ግን ልጁ ገንዘቡ አጓግቶት ስለነበረ ይህንን የቦክስ ግጥሚያ ይቀበላል ማለት ነው። እናም ሪንግ ውስጥ ከአባቱ ጋር ይገናኛል። አባቱም ደግሞ በከፍተኛ ጭካኔና በከፍተኛ ቡጢዎች ልጁን ቅጥቅጥ ያደርገዋል ማለት ነው። ልጁም ይህንን ነገር አልጠበቀም ነበረ። እናም ብዙ ሰዎች እንዴት ልጁን እንደዚህ ይደበድበዋል ብለው ማጣራት ሲጀምሩ አባትየው ልጁን ለምን እንደዚህ እንደሚቀጠቅጠው ይረዳሉ ማለት ነው። እናም በጣም ብዙ ሰዎች በተለይ ወላጆች የአባትየውን ድርጊት ደግፈውታል ማለት ነው። ምንም ጥርጥር የለውም ኢትዮጵያ ውስጥ እንደዚህ አይነት ልጅ ቢመጣ ያው የሚያስፈልገው ያው ከልጅነት መዝገብ መሰረዝ ነው። ከዚህ በፊትም አንድ ታሪክ አውቃለሁ። በጣም እንግሊዝ ሀገር ነውና ልጆቹ በጣም ያስቸግሩታል። በጣም ሲያስቸግሩት ምንድን ያደረገው እዛ መንካት ምናምን ስለማይችል ቫኬሽን ብሎ ኢትዮጵያ ይዟቸው ሄደ። ኢትዮጵያ ለጠለጣቸው እና ምን አረጉት መሰላችሁ? እዛ ሆነው እንግዲህ እዚያ ያሉ ልጆች ቴክኖሎጂ ጎግል ምናምን እንትን ያረጉ አይደለ ቀስ ብለው እንግሊዝ ኤምባሲ የት እንዳለ ምናምን ዜግነት ስላላቸው ምናምን እንትን ብለው ቼክ አድርገው ምናምን ሹልክ ብለው ሄዶ እንግሊዝ ኤምባሲ ሁኔታውን አጥንተው አባታችን አገሩ ነው ያሉት። አገራችን እንኳን አላሉ። አገሩ አምጥቶ ጥቃት አደረሰብን ምናምን ነው ወዲያው ነው የተወሰዱት እነሱና በብዙ ጊዜ ልጆቹን ተነጥቆ ነበር። መጨረሻው ምን እንደሆነ ባላስታውስም እና ከባድ ነው። እናረግ ነው ሐሳባችን
ስኩተር ልንነዳ ስኩተር ሊነዳ ምን ይኸው በዚህ ስኩተር ሊነዳ ምንም አታመጡ። ኦኬ ዶክተር ነው ይመች። አንዳንድ ጊዜ የሆነ ነገር ማድረግ የማይችሉ ሰዎች አሉ አይደል? በአካል ጉዳት ምክንያት ያን ነገር በሆነ መንገድ ኤክስፒሪየንስ እንዲያደርጉ ማገዝ በራሱ በጣም ትልቅ ነገር ነው። እውነት ለመናገር ያው ቢወድቁ ያለውን ነገር ትንሽ ሳያሳስበኝ ቀርቶ ሳይሆን ግን የሆነ ነገር ኤክስፒሪየንስ እንዲያደርጉ ብናግዛቸው በጣም ኢንጆይ ያደርጉታል ብዬ አስባለሁ። ለዚህ ደግሞ አይነተኛ ምሳሌ ልንገራቸው። አቢ ግርማን ታውቁት ይሆናል። የራሱ ከስተም የሆነ ሳውንድ ሲስተም አለውና ቅርብ ጊዜ እንደውም አውራ ላይ መጥቶ እየሰማሁት ነበር። መስማት የተሳናቸው እሱ የሚያዘጋጃቸውን የኢቨንቶች ይገባሉ። ለምን ሳውንዱን ፊል ያደርጉታል። ሲስተሙ እንዴት ልበላችሁ ንዝረቱን ምናምን ሰውነታቸው የእንትኑን ቢት እኛ እንዴት ነው ስንሰማ ድዝ ሲልባችን ላይ ምናምን ይሰማናል አይደል? ጆሮአቸው እንጂ ይሄ እዚህ ያለው ስሜት ስለሚኖር ያንን ፊል እንዲያደርጉት የሚያስችል ሲስተሙ ላልና ያንን ኤክስፒሪየንስ ማድረጋቸው በጣም ኢንጆይ ያደርጉታል። የሱን ኢቨንት እና ገርሞኝ ነበር እየሰማሁት ነበር። ፕሪንሲፓሊቲ ጋር ጋር ዋክ ያረጋል ቦሌ ማታ ነበርና ዶላር ያው መሬት እያየሁ ነው ሄዶ ጥፍጥፍ ብላ ቁጭ ብላለች መሬት ላይ። ከዛ አስቆምኩትና እንዴ ሴታፕ መሆን አለበት አልቆይ መጀመሪያ የሆነ ሰው እያደረገ ነው ብዬ እሱ ይሁና ስለ ገብቷል የሆነ 18,000 ብር ነው ያነሳው። አያችኋ የሰው ልጅ እኮ ይላችሁ ሲያልፍለት ጓደኞቹን ትቶ የሚሄደው ለዚህ ነው። ጭራሻውን መንገድ ላይ ገንዘብ አግኝቶ ነው ያለፈለት ምናምን ልትሉ ነው ወይ እግዚአብሔር። ለማንኛውም እኔ እባካችሁ እንትን ቤተሰቦቼ፣ ጓደኞቼ፣ አጠገብ ያላችሁ ሰዎች ምናምን እንደዚህ እየገላመጣችሁ የምታልፉትን ነገር ተው። እኔ ሲጀመር መያዝ ራሱ እንደሚቻል አላቅም ነበር። አይደለም የጠፋበት ሰው ላቅ ቃሉን ራሱ መጥራት ሚዲያ ላይ ይፈራል። እንደዚህ አይነት ነገር እኔ አላቅም። የተሳሳተ መረጃ ነው እየነገራችሁ ያለው። ባገኘ ራሱ ሆኖልኝ ተሳክቶልኝ ሆኖልኝ ባገኘ ራሱ ሎስት ኤንድ ፋውንድ ላይ ያስቀምጧለሁ ወይ ደግሞ ለሚመለከተው አካል ታስረክባለህ እንጂ ጨራሻና አሁንማ ቪዲዮ ላይ ራሱ እየመጣችሁ የኔ ነው ያገኘው ምናምን እኔ አላገኘውም እንዴ የተሳሳተ መረጃ ይህቺ ልጅ ምግብ አልበላም ማለኝ እያለች ነው። ምን ትላላችሁ? እስኪ ቪዲዮን ይዩትና ኮሜንት አብረን እናነባለን። የምግብ ፍላጎት ማጣቴ እናቴንም ስላስጨነቃት ይቺን እንደቀምስ ብላ 2 እንጀራ በአገልግል መልክ አስራልኝ ነበር። እሷንም ላለማስከፋት ዝም ብዬ ቀማምሼላታለሁ። እናንተ የሰሞኑን ቪዲዮቼ ላይ ሰጡ ኮሜንቶችን እያየሁኝ ነበር። ለካስ እንደኔ በጣም ብዙ ሰው ምግብ አልበላ ብሎታል። እንደ ሀገር አፒታይታችንን መዘጋት አረጋግጫለሁ። ሲጀመር እኔ እንዳንቺ በበላ ውርሴን ጣጣ ነበር። ይሄ ሁለተኛ ኮሜንቴ ነው። የመጀመሪያ ኮሜንቴን በልተዋለች። ኢትዮ ቴሌኮም ይበላል። ልሳንሽ ይዘጋ። ዛሬ ቪዲዮ በቀን እንደበላ ነው ማሳያችሁ። እዚህ ጋር ቁርስ ላይ ያለን አናዘርዋን ቶማቶስና ባናና አለን። እዚህ ጋር ቀጣይ ወደ ሁለተኛ ቁርሳችን 4 ሰዓት አካባቢ ሩዝ፣ ቢንስ እና ሶይቢን አለን። ከዛ ወደ ምሳ ነው። ስቲል በሩዙ ፋንታ ካርቡን በድንች ቀይረን እዚህ ጋር እንበላለን። ከዛ በኋላ ወደ ጂም ከመሄዳችን በኋላ እዚህ ጋር ፕሪወርካታችን አለን ከሙዛችን ጋር። ከጂም እንደተመለስን እቺን ድፍን ምስር፣ ሩዝ፣ ሰላጣ እንበላለን። ከዛ ወደ 6 ሰዓት አካባቢ ወደ ሌሊት 6 ሰዓት አካባቢ እቺን እንበላለን። ዛሬ ጣፋጭ ነገር ሰላማሬን ዶናት አለችን፣ በመሃል ስናክ አለችን ፓይናፕል፣ ሰፕሊመንቶቻችን አሉ፣ ውሃችን አለ እና በቃ የምበላውቺ ነው። ዛሬ ትንሽ አንሳለች። በቃ በቀጣይ ተሻሽሎ አሳያቸዋል። ለኖርማል ሰው አሁን በጣም መዓት እና ከባድ ብዙ ምግብ ነው የሚመስለው ነው። ደግሞ ግን እንትን ጂም ብረት ምናምን ቦዲ ቢልዲንግ የሚሰራ ከሆነ
በየሰዓቶቹ የሚበላቸው አይነት ምግቦች ናቸው። አብዛኞቹ ፕሮቲን ናቸው። ካርብ ስለሌላቸው ችግር የለውም። ብላ የተባረከ ይሁን። አሁን ይሄ ምን ይባላል መሰላችሁ? ባርሰሎናና ማድሪድ፣ ማንቸስተርና አርሰናል፣ ቡናና ጊዮርጊስ ተስማምተው አንድ ሆነን በቃ ይሄ ያንን ነው እንትን የሚያደርገው። ሁለት ዱር ላይ አንድ አይነት የተለያየ አንበሳ የለም እንዳለው፣ ጀግና የለም አንድ ኑን እንዳለው እና የሚገርም ነው። ብዙ ነገር እያየን ነው። ይበል ያሰኝ። አዎ በቃ በልጥ ሰው ወደ ቢዝነስ ይቀይረው። እነሱ ወደ ቢዝነስ አዶናይ ቲክታክ አካዳሚ ብሎ እንግዲህ ከሷ ጋር ሆኖ እንግዲህ ላውንች አድርገዋል፣ ያረጋሉ። አሁን ይመረቃል። ወደ ቢዝነስ መቀየር ነው በቃ። ጻምን ያረጋል። ወንድማችን ደግሞ ማይክል ጃክሰን እየደነሰ ነው ማለት ነው እና ትንሽ ዳንሱ ግራ ሊያጋባ ስለሚችል ልተርጉምላችሁ፣ ይተርጉምላችሁ። እሺ ዳንስ በትርጉም ኢዲ እኔ እኮ ሳስኬድ ማለት ነው። ሁሉም ሴቶች ናቸው። ይከተሉኛል። ከዛ አስኬዳቸዋለሁ ነው የምልሽ። አስኬዳቸዋለሁ። ከዛ ያጨበጭባሉ። ዲኤምኤ ውስጥ ናቸው። ዳንስ በትርጉም ከዛ እኔስ ኧረ ዳንስ በትርጉም ቀውጢ ነው። በሀገራችን በዛሬው ዕለት አንድ አስደንጋጭ ዜና ተሰምቷል። በጭማቂ ጁስ መመረዝ ሳቢያ 200 ተማሪዎች ህይወታቸው አደጋ ላይ መውደቁ ነው የተነገረው። በደቡብ አሪ ወረዳ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ውስጥ ከአካባቢው መደበር የተገዛን ፍራፍሬ ጭማቂ ጁስ በተጠቀሙና ባሸተቱ ተማሪዎች ላይ በደረሰ ድንገተኛ የጤና መታወክ ሳቢያ ቁጥራቸው በርከት ያሉ ተማሪዎች ወደ ሕክምና ተቋማት መወሰዳቸው የአሪ ማህበረሰብ ሬዲዮ ዘግቧል። በመጸር መጀመሪያ ደረጃ ትምህርት ቤት ውስጥ የተከሰተው ይህንን አስደንጋጭ አደጋ ተከትሎ ወደ 200 የሚጠጉ ህጻናት በጋዜርና በጂንካ ሆስፒታሎች ውስጥ ገብተው የድንገተኛ ህክምና ክትትል እየተደረገላቸው እንደሚገኝ ተረጋግጧል። እኔ የገረመኝ ነገር ከአካባቢው በተገዛ ምናምን አሉ። ትምህርት ቤቱ ገዝቶ ነው በጥብጦ ያደላቸው ለነዚህ ሁሉ ተማሪዎች። እኔ ሂደቱ ገርሞኛል። እንዴት የሁሉ ተማሪ ሊዳረስ እንደቻለ አልገባኝም። እንግዲህ እግዚአብሔር ይማራቸው ነው እንጂ በጣም ያሳዝናሉ ልጆቹ። አረ ጉርስ ሙልኝ። ይሄን ቪዲዮ ብቸኛው ኢትዮጵያዊ ባርሴሎና ፎሎ ያደረገው ልጅ ማለት ነው። አላመንኩም ነበር ገብቼ ሳይሆን እውነትም ባርሴሎና ፎሎ አድርጎታል። ይሁት ይሄን ቪዲዮ ዋው በጣም ደስ ብሎኛል። ኤፍሲ ባርሴሎና ፎሎ ባክ መልሷል። በጣም ደስ ብሎኛል። ነገራችን ላይ ማለት ነው የምሬን ነው የምላችሁ ባርሴሎና ፎሎ ባክ የመለሰለት ብቸኛ ኢትዮጵያዊ ማለት ናኒ ነው። ወላሂ ካላመናችሁ ማለት ነው ገብታችሁ ኤፍሲ ባርሴሎና ማለት 33 ፎሎወር አላችሁ ማለት የሚከተሉት 33 ሰው ነው። ከ33 ማለት ነው አንድ ኢትዮጵያን ፎሎ ባክ አያችሁት? ገብቼ አየሁት ባርሴሎና 33 ሰዎችን ፎሎ አድርጓል። ገብቼ ማንን ያደረገው ብዬ ስገባ ይኸው ናኒ የሚባለው የኢትዮጵያው ልጅ ፎሎ አድርጎታል። ባርሴሎና ምን ሰርቶ ነው ብዬ ሳይ ምንም በቃ የሚሰራው ቪዲዮ የለም ማለት ስለ ባርሴሎና የሚሰራው ቪዲዮ የለም። ግን እንዴት ነው ፎሎ ሊያደርጉት የቻሉት ነው አልገባኝም። እስኪ ይሄን ነገር ብቻ አብራሩ። በጣም የሚገርማችሁ ነገር ትልቅ ዜና ሆኖ ሁሉ አይቼዋለሁ ፌስቡክ ላይ ነገጡ ጋር ምናምን ሁሉ ተጽፎ በጣም ገርሞኛልና አረጋውና በስተት ሊሆን ይችላል ምናምን የሚሉ ነገር አለ። እንግዲህ አላቅም ማለት በሱ ህይወት ላይ የሚቀይረው ነገር አለ ወይ የለም ወይ እኔ አላቅም። ግን ትልቅ ነገር ነው ብለው ነው የሚገረሙት። በጣም እየተገረሙ ያሉት ጌታዎቹ የምር ዘፈን ተከፍቶላቸው እየጨፈሩ ነው ወይስ እኔ ነኝ ያስተማርኳቸው? እሺ በቱ ፓርት ነው ሹት የተደረገው። እነሱ ከዛ አይወጡም። ከትሬኒንግ ካምፕ ነው የምትሄደው። So we got a small company UK ውስጥ እዛ ትሬኒንግ ካምፕ ፕሮዳክሽን ለሚያቀስከው ብሉ ስክሪን ግሪን ስክሪን ምናምን ተደርጎ ያ ጎሉ ምናምን ትዝ ይላል። የጎሉን that's physically እዛ ነው ሹት ያደረግነው ትሬኒንግ ግራውንድ ላይ እና እስክስታ እንዴት ይማሩ እና የሆነ ሪትሙ ጠፋ። ጉግል ላይ ምንድነው ዩቲዩብ ላይ ሙዚቃ ከፍተን they were like it was beautiful. So that part London no shoot ያረግነው እንትን ትሬኒንግ ካምፕ ያርሰናሎች so part of that package ሶስት ቲም እንደውም እንትናን ነበር የፈለኩት አሌክሲስን ነበር በጊዜ የፈለኩት he wasn't available እና there was አንድ ሌላ ተጫዋች ግን እሱ እስላም ነው ቢራ ላይ አይቻልም ብዬ ተከለከልኩ። so ጂሩ እንደውም ሌላው ጂሩን ነበር ምናምን ስል እሱም አልነበር ምክንያቱም you have to pre-book them ሶስት ተጫዋች ይሰጣል you book the date
So that part was done in the UK. Then I came back with a hard drive full of footage. The agency got ተቀመጥን የቀረውን እዚህ ሰሩት. Then a lot of digital on the blue screen ላይ digital ስራዎች ተጨመሩ. ያ ግን actually እነሱ ናቸው እንዲህ ያሉት እዛ it wasn't AI generated. በዛ ጊዜ AI አልነበረም. AI የለም እንኳንስ በዛ ጊዜ አሁን ቢሆን AI ነው የምትባል የሚያምን የለም ማለት አሁን የሚያምን የለም። የዕለቱ ክስተቶች በሳውዲ አረቢያ የሰው ልጅ ነፍስ በማጥፋት ወንጀል የሞት ፍርድ ተፈርዶባት የነበረው ዘሪት ሌይላ ቡርሳ ቦረዲ ከእስር ተፈታ ወደ ሀገሯ እንድትገባ መወሰኑን ዛሬ ሰምተናል። የ6 ወር ነፍሰ ጡር ባለቤቱን ወይዘሪት ዛህራን ለምን ትከሽኛለሽ በሚል ሳቢያ በአሰቃቂ ሁኔታ የገደላት ግለሰብ የሞት ፍርድ እንደተፈረደበት የጎፋ ዞን ከፍተኛ ፍርድ ቤት ዛሬ ገልጿል። በአሪዞን ጂንካ ከተማ የመጀመሪያ ደረጃ ትምህርት ቤት በሚበጠበጥ የብርቱካን ጁስ ምክንያት 264 ህጻናት በከላቸውና ሆስፒታል መግባታቸውም ታውቋል። ታዲያ ይህንን ጁስ የሸጠላቸው ባለሱቅም በቁጥጥር ስር መዋሉን ዛሬ ሰምተናል። ኢትዮጵያ ያመረተችውን ተተኳሽ ጥይቶች መሸጥ ጀምራለች፣ ለውጭ ሀገር ገበያም ይፋ አድርጋለች። በዚህም ጎረቤት ሀገራት በግዢው የተሳተፉ መሆኑን ተገልጿል። ከ2019 ጀምሮ በአዲስ አበባ የቤት ኪራይ ጉዳይ ላይ አዲስ የሚባል መረጃም ተሰምቷል። በዚህም ማንኛውም ቤቶች ተመኖትላቸው በዛ ተመን ብቻ ኪራይ ማስከፈል እንዲቻልም የሚያስገድድ ህግ ነው። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ለዜጎቹ ጥሪ ያስተላልፏል። የሚያደርጉትን እንቅስቃሴ እንዲሁም ማንኛቸውን እርምጃ በጥንቃቄ እንዲያደርጉና የሰማይ መብት ጥሰት እንዲሁም የደህንነት ስጋት ውስጥ እንዳይገቡ ማስጠንቀቂያም ሰጥቷል። ቬኔዙዌላ በታሪኳ ለመጀመሪያ ጊዜ ከባድ የሚባል የመሬት መንቀጥቀጥ ያጋጥሟታል። በዚህም ሳቢያ የሟቾች ቁጥር እጅግ በጣም እየጨመረ እንደሆነም ዛሬ ተገልጿል። ዕለቱ ሰኔ 19 ይህ የሚኖር ህይወት ነው። ሰላም። የሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው ወደ ሚዲያ ተመልሳለች። ያመነ ሁሉ ዳነ ያንተና ምኜ አንተና ምኜ በርካታ የሙዚቃ አፍቃሪያን በጉጉት ሲጠብቋት የነበረችው የት ደረሰች እንዴት ሆነችም እኛን በሙዚቃዎቿ ፈውሳ እሷ ምን ሆነ ብለው ሲጠይቁላት የነበረችው ጂጂ ወይም ደግሞ እጅጋየሁ ሽባባው ከእህቷ ሶፊያ ሽባባው ጋር ሆነው አሁን እንደሰማችሁት አይነት የምስጋና መዝሙር እየዘመረችም ወደ ሚዲያ መምጣቷ ብዙዎችን ያስደሰተ ሆኗል። መዝሙሩን፣ ዝማሬውን፣ የምስጋና መልእክቱን አድምጡት። አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ ያንተን አምኜ ምን ሁኜ አንተን አምኜ ምን ሁኜ አንተ ኃያል እግዚአብሔር ስሙ ይመስገን። ግጥሙ ትንሽ ጠፍቷታል። ወደ ብርሃን የመራን ሰማያዊው ሰማይ ሩቅ በጣም ጌታ በምሕረት ታጅቦ በእልልታ በእልልታ አንተን ያመነ ሁሉ ዳነ አንተን ያመነ ሁሉ ዳነ። አንዳንድ ግጥሞቹን ትዘለዋለች ምናምን ያው ካላት ዘፈኖች ብዛት አኳያ ይሄ እንኳን እንደ መዝሙር ነው። በነገራችን ላይ ብዙ ሰዎች የድንገት መታ ከሶፊያ ጋር የዘመረችው አይነት መዝሙር አድርገው ነው ያሰቡት። ከዛሬ 10 ዓመት በፊት ራሷ ጂጂ የዘመረችው መዝሙር ነውና እዚች ጋር ቆረጥ አድርጌ ያስገባላችኋለሁ። አቡጊዳ ሲወጣ ከተፈጠሩ በኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ስለሆነ ከተፈጠሩ ነገሮች አንዱ ቴዲና ኤልያስ ክሬዲት አልተሰጠኝም፣ ቅንብሩ የኔ ሆኖ ሳለ ስሜ በአግባቡ አልተጠቀሰም፣ እንደውም አፍሮ ሳውንድ ነው ያቀናበረው ወይም ምናምን። ከዛ እነሱን ሲያስታርቋቸው ብዙ ነገሮች ነበሩ። በዛው ሙዚቃው ቅንብር ውስጥ ግን ትልቅ ሚና የነበረ ሰው ደግሞ ፓርት ኦፍ ዘ ፕሮጀክት ነው። ምንም ነው ያላልከው በሚደንቅ ሁኔታ። እኔ እስካሁን ድረስ በዚህ ጉዳይ ላይ ምንም አይነት አስተያየት ስሰጥ ሰምቼ አላውቅም። ከዛ እድሜ አኳያ እድሜህን እዛ አይከን ኢማጂን የመጀመሪያ ቢግ ፕሮጀክት ነው። እንዴት ዝምታ ልትመርጥ ቻልክ? አይ አሁን ይኸውልህ ክርክር ምናምን እንደዚህ ምናምን ስታረግ ምንድነው ይሄን ዘፈን እዚህ ጭካኔ ነኝ እንዲያረኩት እንደዚህ በጣም ሄክቲክ ነው የሚሆነው ያንን ማስረዳቱም። ሁለተኛ ደግሞ በጣም ኢሞሽናል ያደርጋል። ምክንያቱም እኔ ሙዚቃ በጣም እና እንደዛ በመወደው ሙያ ላይ እንደዚህ በክርክር መጀመር አልፈለኩም። እውነቴን ነው የእውነት አሁን አብረኝ የነበሩ ሙዚቀኞች ሊነግሩ ይችላሉ። አንዳንዶቹ ደግሞ እንደምንድን ነው ዝም የምትለው ምን ያሉኝ አሉ። ግን ብናገርስ የማንን ክሬዲት እንደምነካ በምን ነበር ናጎን ቢ ፌር ኤኒዌይ ዋንስ
ኢትስ ኖት ፌር በቃ አይደለ ሁሉም ሰው እና እኔ እንደሱ ያን ነገር ማድረግ አሁን ቢሆን ክሌም ማድረግ አልፈልግም። ይሄ አሁን ያለፈ ታሪክ ስለሆነ ታሪኩን ለመናገር እንጂ እኔ እኛው እኔ ነው ይሄን ቤዚን እኔ ነው ነግሯል። የሰሩ ሙዚቀኞች ያውቃል ሊነግሩ ይችላል። አልፈልግም። እኔ ኤልያስም በጣም ጂኒየስ ሙዚቀኛ ነው። ይሄ ወሬ የሚያስፈልገው ሙዚቀኛ አይደል? ምን አይነት ሙዚቀኛ ነብዩ ነው። በአንድ ውስጥ የነበሩ ሌሎች ሙዚቀኞች እንደምታውቃቸው ኃይለኛ ሙዚቀኞች ናቸው። እንዴት ይህንን የራሳችንን የሙዚቃ ህይወት የሙዚቃ ጀርኒ ለመጀመር ወር ኦፍኮርስ አሁን ነው አያስፈልግም። ያኔ እንዴት ልትረዳ ትችላል? በጣም እኔ የራሴን ሀሳቦች የማስቀመጥ ፍላጎት ነበረኝ ስለነበረኝ ግዴታ ራሴ እነዛ ሙዚቃዎች የምፈልጋቸው ሙዚቀኞች የምፈልገው ወደ እሱ ላተኩር አይደል? ወደዛ ተኩኝ እንጂ አሁን ከኔ በላይ ደግሞ ነብዩ ራሱ አንድ ክሬዲት የለውም እዛ ላይ ባይገርምሽ ሙሉ ለሙሉ ሰምተው እንደሆነ የባንስቶን ያለው የተቀዳውም እሱ ከአልበሙ በተለየ ሁኔታ የሚገርም ነው። የአልበሙ ጅማሬ እሱ ክሬዲቱ የለም። ኮምፕሌን ማድረግ ነበረበት፣ አላደረግም። በራሱ ምክንያት እኔም ማንም ሰው አናደርግም። ግን በጊዜው የተፈጠረው ምንድን ነው ትርፉ ነው? ምን በዛ ጭቅጭቅ ውስጥ እንዲህ ጥቅም ስራ መስራት ነው አይደል? አፍተር የር ወርቱ ሁሉም ሰው የራሱን ስራ ጀምሯል ኦልሬዲ። ከዛ በኋላ ምን ኤልያስስ ብትለምነው ስቱዲዮን ዘግቷል እንደ ይሰራ የነበረው በስራው ብዛት እኔም ብትለኝ አሁን በፓራሹት ነው እንደ የሚገቡት እስኪባል ድረስ 14 ምናምን ዘፋኝ ተደርድሮ እየሰራን አልነበረም? አይ ነው 20 ምናምን ዘፋኝ ይታወቃል። ምን ለጉራ ሳይሆን የሆነ ታሪክ ነው። በመካከላችሁስ ችግር አልፈጠረም? በአንተና በኤልያስ በአንተና በቴዲ ያንን አፎይድ ለማድረግ ዋናው ጉዳይ ወስኝ ሽሾት እኔ ለዛ በጣም ነው የምወዳቸው የእውነት አይ ነው ትንሽ ሲኒየሮችም ስለሆኑ አይሉክ አፕ ዘም እና በዛ ሁኔታ ውስጥ እንደዚህ ሲሆን ትንሽ የእውነት አሁን ኤልያስም በህይወት ሆኖ ቴዲም ይህን ኢንተርቪው ቢሰሙ የእውነት የነገርኩ ያለሁት በቃ ታላላቆች ናቸው። በጣም ነው የምወዳቸው ሙዚቀኞቹ እና ትንሽ ያ ነገር አይመጥንም ለዛ መባባሉ ስሜትንስ አልጎዳውም? ትንሽ እንደውም ከመጎዳት ይልቅ በጣም አትኩሬ እንድሰራ አላደረገኝም። ኧረ ሌት የራሴን ነገር ስል በቃ የራሴን ነገር ማሰር አለብኝ። በጣም የሚገርም ነገር ነው ይሄ። እንግዲህ ከዚህ በፊትም ታስታውሳላችሁ ከኤልያስ መልካ ጋር እንደውም ንግግሮችም ኢንተርቪዎችም ኤልያስ መልካ ተናግሯል። አቡጊዳ አልበምን አቀናብሮ ምንም ቴዲ አፍሮ ክሬዲት እንዳልሰጠውና በዛ ምክንያት እንደተጣሉ እዛ ውስጥም ደግሞ ሌሎችም እንደነበሩ እነ ዳግማዊ አሊያው እንደሰማችሁት በቃ ስለምወዳቸው ስለማከብራቸው ኮምፕሌን አላረኩም። የሰራሁት ስራ ያው ስማቸው እንዳልጠቀሰ ክሬዲት እንዳልሰጣቸው ተናግሯል። በዚህ ላይ ቴዲ ምንም ብሎ መልሶ አያውቅም። ምን አለ መሰላችሁ አሁን ትክክለኛውን ነገር መነጋገር አለብን። ስናደንቅ ሰውን ስንወድ ስናደንቅ መልአክ አድርገን ማሰብ የለብንም። ፍጹም አድርገን ማሰብ የለብንም። ሰዎች ናቸው፣ በዛኔ ገና ጀማሪዎች ናቸው። የአሁኑ ማቹሪቲ የለም። ስለዚህ ሊያጠፋ ይችላል ቴዲ። አሁን ቴዲ ያጠፋ ምናምን ስትሉ ብዙ ሰው ቴዲ እንደመናገር አንተ ብቃቱ ምንድን አለ ወይ ማነህ ምናምን ሊሉ ይችላሉ። ግን ይኸው የሙያ አጋሮቹ ኤልያስ መልካ ይኸው ዳግማዊ አሊ ምናምን እየጠቀሱ ነው በወቅቱ የነበረውን አሁን ባላቸው ብስለት ላይ ሳይሆን እና አንዳንድ ችግሮች ሊኖሩ ይችላሉ። ሰዎች ናቸው። የሚሰራ ሰው ሊሳሳት ይችላል፣ ሊያጠፋ ይችላል። ክሬዲት መስጠት ነበረበት ወይ ብትራችሁ ብትጠይቁኝ፣ አዎ ይሄ እዚህ ጋር የቴዲ ጥፋት ነው። ሁሉንም ነው እንትን ያረጋቸው ያልሰጣቸው ክሬዲት ማለት ነው። የሰሩትን ስራ እውቅና አልሰጠም፣ ሲታተም አልወጣም። ሌላ እንደውም የሌላ ባንድ ስም ተጽፎ ነው የወጣው አልበሙና ይሄ ቅራስ ብሏቸዋል። ግን ቴዲን ከምናጣ ምናምን የኛ ክብር ይቅር የኛ ስም አለመጠቀሱ ይቅር ያንን ከነሱ ጋር እንዳልቀያየም ነው ራሴን ያሸሸሁት ምናምን ሁሉ ብሏል ዳግማዊ አሊ። እና እንደዚህ አይነት ነገሮች ይፈጠራሉ ይኖራሉ፣ ግን ስህተት ናቸው። ዞሮ ዞሮ ምናልባት እንግዲህ ከጊዜ በኋላ ይቅርታ የሚጠይቅበት መንገድ ሊኖር ይችላል፣ ወይ የሚግባቡበት ነገር ሊኖር ይችላል። አናቅም፣ ወደፊት የምናየው ይሆናል። እናንተስ በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ኮመንት ሴክሽን ላይ አስቀምጡልኝ። አሁን ደግሞ በሌላኛው ጥላቻ መንፈስ ደግሞ በቴዲ አፍሮ ምክንያት ነው ደግሞ አሁን በዚህ ጣቢያ ላይ እንዳልቀጥል የተደረኩት እና ጉዳዩ ምንድነው የሚለው እንመለከታለን። እንግዲህ ተበዳይ እንደሆንኩ ይታወቃል። እኔ በጥበቃ እንደተሰናበትኩ ይታወቃል። ያን ነገር ለመደጋገም ሳይሆን ሪማይንድ ለማድረግ ነው። ግን ይሄ እንግዲህ በእኔ ላይ ማንቸስተር ዩናይትድ እና ኤቨርተን ጨዋታቸውን ባደረጉበት ዕለት ማገባት ሴት ኦርቶዶክስ እና የማንቸስተር ዩናይትድ ደጋፊ ናት ካልኩ በኋላ በዚህ ንግግሬ
አንድ ካውንስል መንግስት የሰጠው እውቅና የሰጠው ካውንስል እኔ ላይ ማብራሪያና እግድ የሆነ ነገር አቅርቦ ነበርና አሁንም የሬዲዮ ጣቢያው እንግዲህ ባለድርሻ አካል ከሆኑት መካከል የራይድ ባለቤት ወንድም አቶ አብርሃም ፍቅሩ እኔ በቴዲ አፍሮ በሰዋሰው ስለያይ ከሰዋሰው ጋር ቴዲ አፍሮ ሲለያይ ሰዋሰው በብዙ ሰዎች ዘንድ ተዘልፏል፣ ተሰድቧል። ለዚህ ደግሞ ዋነኛ ምክንያቱ አሉላ ነው የሚል ሐሳብ አለ። ለዛም በዛ ምክንያት ነው ማለት ነው። ይሄ ነው ኮር ፖይንቱ። ቀደም ሲል ገልጬዋለሁ። ኤፕሪል 19 ማንቸስተር ዩናይትድ ቼልሲን ካሸነፈ በኋላ የዛሬውን የማንቼ ድል በትርታ ውስጥ ደስታዬን ባጣጥም ደስ ይለኝ ነበር። ቴዲ አፍሮ እንኳንም ከሰዋሰው ጋር ተለያየክ፣ ወንድ ነክ፣ አቋም አለክ፣ አንተ የዋላዮቹና የኢትዮጵያ አትሌቲክስ ደጋፊ አይደለከምን ብዬ የጻፍኩት ጽሁፍ እንግዲህ ቴዲ አፍሮ የወጣው አልበሙን ሐሙስ ዕለት የተለያየው ከሐሙስ በፊት ነው አላቸው ካፒታል። ሬዲዮ ጣቢያ ካለ ሬዲዮ ጣቢያ እየሰራ ጀነሬተር የለህም፣ ያሳፍራል። እኔ ትርታ ኤፍኤም በሰራውባቸው ጊዜያት መብራት ሲጠፋ ፕሮግራሙ እሺ ነው የሚለው፣ ይቋረጣል ከአየር ላይ። ይሄንን ቪዲዮ ለትርታ ኤፍኤም ባለ ብዙ ባለድርሻ ለሆኑት አካላት አድርሱላቸው። ከቴዲ አፍሮ አልበም ያገኛችሁትን ካሳ ቢያንስ ለጣቢያው ጀነሬተር ግዙለት የሚል ሐሳብ አለኝ። አሉላ ነገር አንቴና አርቆ ነው በቃ ምንም ከዚህ ጣቢያ ጋር ተያይዞታል ነው የሚባለውና ደግሞ ነገ እንኳን አንዳንዴ ምን ይባላል መሰላችሁ ስትጣሉ እንድትታረቁ ሆናችሁ ተጣሉ የሚባል ነገር አለ። ቶሎ ስሜት አይናው የሆነ ነገር ከተነጋገረ ከነሱ ጋር መጥቶ የሆነ ነገር የዋሰ የሚያካርር ነገር ማለት ነገር አለው። እንግዲህ የተፈጥሮ ይሆናል። እውነት አለኝ ካለ መብቱ ነው፣ ይችላል። እንግዲህ ክብራትና ክብራ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደርጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው ባሪ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።